ወንድም ይሰማል? አይ ቲንክ ይሰማል መሰለኝ ድምፁ ይመጣል። አይሰማም? የሚሰማኛል እኮ እናንተ እኔ አይሰማም? ኦኬ አሁን ተሰማ። እንኳን ደህና መጣ። እንግዲህ የነበረውን ነገር ሰምተሃል አይደል? እኔ ያለውን ነገር እየተከታተልኳችሁ ነበር። ሁላችሁም ተላይ ተሰያለ እየተከታተልኳችሁ ነበር። ኦኬ ያለው ነገር በጣም የሚያሳዝን ነው። በጣም የሚገርም ነው። ችግር የለም። ይሄ ገንዘብ ነው። ገባችሁ? አንድ ነገር እዚህ ጋር የምትረዱኝ ነገር ልዩቱ ብትረቀቅ መረጃ የሚወጣብናል ነገር አለ። ልዩቱ አውጡ የሚባል መረጃ በራሴ ሰምቻለሁ ማለት ነው። ሙት አልግልኝ ሚዩት አርጉ። ይሰማል? ሚዩት ያርጉ። እንደዚህ ሚዩት አርግ። ቀጥሎ ወንድማችን ትሰማለህ። ልዩቱ እኔ ከ15 ቀን በፊት በአይኔ በብረቱ አይቻታለሁ። በዛ ላይ ደግሞ ማረጋገጫ ሰው ጠይቄያለሁ። ተዛው ተነሱ አጠገብ ሰው ጠይቄያለሁ። ልዩቱ አለች። ደግሞ የሁለቱ ሬሳና የሰነበተ ማን ድራጎ ያሳዩናል። እኔ ስለ ሬሳ ቃለሁ ሬሳ ይሄ የሰነበተ ነው። ቢያንስ አመት ተዛ የበለጠው ነው። ልዩቱ በህይወት አለ። ከላስ በቃ ይርቀቋት። የሚፈልጉትን ነገር ጠይቀው በቃ ልዩቱን ይርቀቋት። የሚያረጉትን አርገው ልዩቱን መርቀቅ ነው ያለባቸው። ገባችሁ? ሙታለች ብለው ብዙ መረጃ ስለሚወጣ ብዙ የታገቱ ልጆች ስላሉ ብዙ እዛው ስላሉ እሷ ብትወጣ እነዚህኞቹ የሚወጡብናል የሚል መረጃ አለ ማለት ነው። ልዩቱ መውጣት አለባት። ትወጣ። አረቄውን እየጠጣጫቱን እየቀመን ለምን ይሄዳል? ያሰቃያል። ለምንድን ነው እንትን የሚል አልሞተች ሙታል ብሎ ለምን በተሰራ ያስለቅሳል? ነገ ጧት እኮ እሱ ህይወት ይጀምራል። ነገ ጧት እኮ እሱ ወልዶ የራሱን ህይወት ይጀምራል። እና የለውም አባት የለውም። ሲልጅ ይችልጅ መጫልኝ ናት። ለምንድን ነው የማይለቃት? እኔ ልጆችን በአይኔ በብረት አይቻታለሁ። እሺ ወንድሜ ቦታው የት ቦታ ነው ያያት? አዎ እየሰማንህ ነው። የት ቦታ ነው አንተ ያያት? ፈርሻ እኔ ልጅቱን በአይኔ በብረት አይቻታለሁ። ታዛ ማረጋገጫ ደግሞ ሰው ጠይቄያለሁ። ተዛው ተነሱ ወገን አዎ ይቺ ሙታለች ምናምን እየተባለ ነበር። ምንድን ነው ምን እያደረጓት ነው ምናምን ብዬ ስጠይቅ አይ ይቺማ አድበ ተቀመጭ የምትቀመጭ ተማትቀመጭ ሆንሽ እንገልሻለን ብሎ አስፈራርተዋት ቁጭ ብላለች። እንሱ የምታርጉኝ አርጉኝና አውጡኝ እያለኝ ነው። ግን ልጅቱ አውጡኝ ነው የምትለው። እሷ ግን አድበ የምትቀመጭ ሆንሽ አድበ ተቀመጭ፣ አድበሽ የማትቀመጭ ሆንሽ በህይወትሽ ፈርደሻል ምናምን ነው የሚሏት ነው ያለችኝ። የነገሩኝ መረጃ ማለት ነው። ከ15 ቀን በፊት ልጅቱን በአይኔ በብረቱ አይቻታለሁ። ከዛ ነው መዝሽ ሶሻል ሚዲያ ሲዘዋወራየው ሁላችሁም ደውያለሁ። ምን ስታደርግ ነው አያት? ምን ቦታ ነው አያት? ቀዩ ኬንዳ ቤት እጅጃፉ ላይ ቁጭ ብላ ነው። ጧት አካባቢ ነው። ወደ ስራ እየወጣሁ ነው። ጧት አካባቢ ነው። ትግዝ ብላ ቀይ ሸራ ኬንዳ ያለበት ጋዛ ጋር ቁጭ ብላለች ማለት ነው። ከዛ ይችል ሙታለች ምናምን እየተባለ አይደለም ምናምን ይችል ሙታለች ምናምን እየተባለች አይደለም ምን ሆና ነው ብዬ መለስ ብዬ ዞር ብዬ ሰዓት እሷ ናት። ከዛ ሌላ ሰው ጠይቁ። ሌላ ሰው ጠይቅ አሁን ሙታለች ምናምን እያሉ ነበር። ግን ልጅቱ በህይወት አለች። አላናገርካትም? እኔ አላናገርም። ሰው አሁን ምን ብዬ እገባለሁ? አዋሽ እኮ ሰው ነኝ እኮ እኔ እኮ ያለሁት እኮ ውጭ ነኝ እኮ። እና ማቀው መረጃ ይሄ ነው። እሺ ወንድማችን በር ላይ ተቀምጣ ካያት ምን አይነት ልብስ ነበር የለበሰችው ስታያት አንተ? أذان الفجر. ሻርት ነገር ቀይ ሻልሁን ጥቁር ሻልሁን ጠምጥማለች። አይ ብዙም አልተቋምቋምኩም። ገባ? እዛ ቦታ ላይ ሰዋሽ ላይ ለምን ታረክ ትቆማለህ? ጥያቄ አለ። ገባ? ተዛ ተሰዋሽ ሰውጣ ሰዋሽም ሀዲማችን ወደዛ መዳችን ምን እንዳጋጣሚ ናይቷት እንዳጋጣሚ ሳይኖ መላሰው ጠይቄ ስጠይቃት አዎ ታግታ ነበር። ልቀቁ እያለ የምፈልጉትን ጠይቁና ልቀቁ እያለ ነው። ሞተሻል ተበሻል ሞተሻል ታፈለሽ እንገልሻለን ስታለሽ ድረስ ወይስ ዝም ብለሽ ተቀመጪ ብለዋታል ምናምን ብላ ነግረኛለች ማለት። ኦኬ አንተ እንግዲህ እዛ አካባቢ ስለምትኖር ብዙ አይነት ነገር ታያለህና አሁን ቅድም ያሳዩንን ቪዲዮ ቤተሰቦቻችን አይተዋል። በዛ ዙሪያስ ምንድነው የምትለው? ጸጉር አለ የሆነ ልብስ አለ። በዛ ዙሪያ ነፍር ያሳለ ድንበር ላይ ነፍር ያሳለ ብዙ የድሃ ልጅ ያለቃለ ብዙ ምስኪን አለ። ነሞ ሁለተኛ ልጅቱ እንዴት የሰው ላይ አንደኛ የሚደክመው ወደ ሰውዲ ሲገባ ነው እንጂ ወደ ሲገባ እንደብሮ ይደክማል። ወደዚህ ሲገባ ኮቆልቆላ ነው የሚወጣው። ወደ ሰውዲ ግን ሲገባ ቀበል ነው የምትወጣው። ወደ ስትመጣ ግን የተወሰነ ቀበል ሊኖረው ይችላል፣ ግን ሜዳው ቆልቆላ ነው። ወደ ሳውዲ አረቢያ ግን ሲገባ አቀበት አለ፣ ቆልቆላትም አለ፣ አቀበትም አለ። ሁለተኛ ገመዱቱ ተደረሰ ልጅቱ ልትሞት ማይችል በድካም ልጅቱ ልትሞት አይችልም።
ሚኪ የቅድሙ ልጅ ካገዘልን ይሄ ልጅ እናገናኘው፣ ድንበር ላይ ያለውን የቅድሙን ልጅ እናገናኘው። ይሄ የሚያግዘው ከሆነ እሱ ይቀጥላል። ግን እኔ የምጠይቀው ምንድነው ወንድማችንን ያየው ቪዲዮ ላይ ማርች 27 ይላል። ያ ማለት መጋቢት 27 ማለት ነው። በመጀመሪያ ቪዲዮ ሲጠይቁ ቪዲዮ አልቀረጽንም ተብሎ ነበር። አሁን ቪዲዮ መጥቷልና በሱ ዙሪያ ምን ትላለህ አንተ? ሞርከኛ ታውቃለህ ብዬ ነው። ነፍሬስ አለ ልጅቷ አልሞተችም እያልኩ ነው። 100% ነው ወላሂ እልሃለሁ ልጅቷ አልሞተችም። 100% ነው የምነግርህ ማለት ነው። ነፍሬስ አለ ለማሳመኛ ነፍሬስ አቀጣ ያመጡልሃል። ነገ ጧት ምን ያው የሆነ ልጅ ደብቄ ቀርጬ ሌላ ሬሳ አመጣልሃለሁ። ይሄ ቆየ ሬሳ ነው፣ የሰነበት ሬሳ ነው። የቆየና የሰነበት ሬሳ ታውቃለህ። ቆይ አንዴ ስጡኝ ለኔ አንዴ እድል ስጡኝ። እንድሪስ ቆይ አይደለም አንድ ጊዜ ድንበር ላይ ልጅ አለ እዛ ዙሪያ ይሄኛው ልጅ ሞተች ያሉበትን አካባቢውን የሚያውቀውና ይሄ ፈርሻው ያለበትን ቦታ የሚያውቅ ልጅ ከሆነ ይሄ ልጅ ሰው ነው የሚፈልገው። ሸራ አካባቢዋን ጥቆሟን ነው የሚፈልገው። ድንበር ላይ ያሉት የኛ ልጆች አቅም ያላቸው ልጆች ማለት ነው። እየሰማ ነው ከስር እየጻፈ ወጥቼ መስማት አልቻልኩም። ቮይሱን ሪከርድ እያደረገልኝ ነው እና እሱ ልጅ ማገዝ ይችላል። በዚህ በ50,000 ህዝብ ፊት ቃል ምገባልን ነገር አንተ እኮ መጋቢት 27 ማለት ጋር ዛሬ ቆይ ምንድነው ማገዝ? ማርች 27 ዛሬ ነው እኮ ቪዲዮ ግን የቆየ ነው። መቼ ሰው አለ ድንበር ላይ ሰው አለ። ይሄንን ይቺ ልጅቷን አየን የሚል ቦታውን ትክክለኛ ቦታዋን የሚጠቁማቸው ሰው ነው የፈለጉት። ለዛ እኮ ልጅ ፈሻ ምንድን ነው የሚሰራው? እንደማመጣ አዳምጡኝ። አንዴ የሸዋ አዳምጡኝ። የሚሰራው ይሰማል ድምጼ? የሚሰራው ልጁ ፈሻ ምንድን ነው? ህገወጥ ስራ ነው የሚሰራው ልጁ። የታገቀ ነው። አዳምጠኝ። ይሄን ያገታት ልጅ ሰው ደላላ አያውቀውም። ሄዶ ሳያናግረው ቤቱን አያውቀውም። ፈሻ ተሆነ ለምንድን ነው የማያውቀው? ልጁ ይሄ የአጋቹ ፓወርፉል ነው። ከየመኖቹ ጋር በብር ደልሎ ይሰራል። ስቲል የኛ ልጆች ሁሉ በብር ይደልላል። እና ልጁ ቀስ ብሎ ሄዶ ልጅቷን ለማስጠፋት ነው እኛ ቃል ይገባልን። ከናንተ በተሻለ ነው የለገዛችሁ። አዳምጡ በፈጠራችሁ። እሺ እናንተ በ50 ሰው ፊት እዛ ሰው ከሆነ የምትፈልጉት የትም ቦታ ላይ የፈለጋችሁት ሰው ነፍ ማሊያን ሰው አለኝ እኔ እነሱ ጋር አብረው እዚህ ጋር አሁን እናንተ ጋር ሚውት ይዤ የሀገር ስልክ ነው የሚደውለው ቀጥታ ብንግባባቸው እያሉ ማለት ነው። እዛው እኔ አሁን ፍቃድ የምትሰጡኝ አሁንም እዛው የታገተች አሁንም እንዲያያሽሿት እንጂ መረጃ ካላችሁኝ ቪዲዮ አብርቻ ያሳያችኋለሁ። እኔ በቪዲዮ የተገደፈ ምስል ሌላ ልጅ ለራሱ እዛው አለች። አሁንም አንድ በአንድ እዛ ቤት ያለውን ታሪካችሁን ጠቅላላ ስለማቅ ነው እንድሪስን ዝም አስብሉልን የሚሉት። እነሱን የሚያንቅ ጉሮሮ የሚያንቅ ከሆነ እኔ ሰዋል ማታም እኮ ይዣቸው ነበር። እኔ ማታ እኮ ተደዋውለን እኮ ይዘዋቸው እኮ ምንድን ነው ያሉት? አዳምጠኝም አንድ ነገር ልንገራችሁ። ውክልና ሰይድ ደስታ የሚሰጥ አባቶ ወይም ባሏ ይምጣ ወደ ኢትዮጵያ ልክና አስመረምራለሁ ያሉት እኮ እዛው ሰው አለኝ እኔ ነፍ ማለት ከነሱ ጋር ያሰዋል። ነው ታርግና ልጁ ጨርስ ቀጥልሽ። አንድ ጊዜ ለኛ ሁለተኛንም አንድ ቁምና በርካም ነው ውሃ በሚቀዳና እንጨት በሚሰበር ነው እየተታለላችሁ ያላችሁት ማለት ነው። ትክክለኛ ሰው ዙስ ትክክለኛ ሰው ያወራችኋል። እናቴ ትምትላለህ በርካም ነው እያሞኝ ያለው ማለት ነው። በርካም ነው ተሰብስቦ ያለው ትክክለኛ ሐቀኛ ተወኝ ሰውዬው ቪዲዮ አውርቶ ቁጭ ብሎ ፊት ለፊት ሆኖ አያወራም እንዴ? በርካም ነው አንደኛ በርካም ጉድ ነው ተሰብስቦ ውሃ ቀጂ እንጨት ሰባሪ ነው ቁጭ ብሎ እንትን እያለው ማለት ነው። እንለቃቸዋለን እንደዚህ ብላችሁ ተመክረዋል። እነዛ ውስጥ ያሉትም ራሱ ተመክረዋል። በርካም እናንተ በምንድን ነው እንትን የሚላችሁ ማለት ነው። ትክክለኛ ሰው ሆነ ትክክለኛ እሱ ተሆነ አንድ ሰው ይሄን ግለሰብ እንትን አይፈታውም እንዴ? ተሞተች እኮ ሙታለች ብሎ እኮ ትክክለኛ እንደዚህ እኮ አከራከርም ነበር እኮ። እኔ እኮ እየተከራከረ ሲሱ በቪዲዮ ይወጣ እንዴ? ይሄ ሻሽ ነው ይሄ ለበሰችው ሻሽ ማን ነው? ሰይድ አንድ ጊዜ ሰይድ ምን ደማመጥ ከሆነ ይበቃል። አዳመጥናችሁ በደንብ አድርገን አንተ ወይሻል ሰው ይገባሽ። እሺ ምን አበሻ ምን የምትለው አንተ? እኔማ የምለው አሁን የሰው ማስረጃ እንደዚህ አይቻል ነበር እንዲህ ነበር አይሆንም። መረጃ በቪዲዮም ሆነ በፎቶም ሆነ በሆነ ነገር የተደገፈ ማስረጃ ያንጣልን አስተማማኝ ነገር። እኛ ካለች እኮ እህታችን ነች፣ ለኛም ደስ ይለናል። ግን እየተሄደ ያለው ነገር እዚህ ያለውን የሸዋ ሰው በሙሉ እሷን አብሮ አበከሸዋ ሰው አንተ የሸዋ ሰው አዳምጥ እንደ ሰይድ አሰነው ክላውራ እኛ እንደዚህ ነው ሸዋ ነው ትጋለል አዳምጥ ነው የሸዋ ልጅ ነው
ሸዋ አትበል እባክህ። ሸዋን አታንሳ። ምንድነው እየሄድክ ጎጥ ላይ የምትወተፍ? እባክህ ሸዋን አታንሳ። እባካችሁ ሚዩት ፕሊዝ። ዶከር አንዴ ቆይ ያውራ አንድ ጊዜ አንድ ጊዜ እናንተ የፈለጋችሁ አንድ ጊዜ ድርስ ያውራ ልጁ ግን አወጣቸዋለሁ። ልጁ ፎቶ አለኝ እኔ፣ ሁለቱም ፎቶ አለኝ እኔ። አወጡ ነገ ፖስታቸዋለሁ። ፎቶአቸውን ነው የማወጣው። አሁን አንድ ጊዜ ሁላችሁም ዝም በሉ። አንድ ጊዜ ሁላችሁም ዝም በሉ ባካችሁ። ትልልቅ ሰዎች አሉ እዚህ። አንተ ወደ ጎጥ ምናምን ይሄ እንካስላንቴ የምትባባሉበት አይደለም። ሰው ላይ በስነ ስርዓት አውርቶ ችግሩን ቋጭቶ የሚሄድበት ነው። አንተም የሸዋ ልጆች የሸዋ አትበል። የሸዋ ልጅ ማሳለፋችሁ የሰጣችኋት ዝም ብለህ ራስን ቤተሰብን የማትወክል አንድ ትልቅ አካባቢ ዝም ብለህ እባክህ ተው። ስለ ችግሩ ብቻ አውራ። አንተም ፎቶአቸው ይደርሳል ሁሉም። አሁን የምንፈልገው ይሄ መረጃ እነዚህ ያመጡት መረጃ ይሆናል ወይ ነው በቃ። ሌላ አለች የሚል የለችም። እናንተ አሁን ያመጡት መረጃ የ2 ወር ከ7 ወር አስክሬን እንደዚህ ምንም የሌለው አጥንት ይሆናል ወይ? ጭንቅላቱ ይሄ የ2 ዓመት አጥንት ነው እንደኔ ይሄ ጭንቅላቱ ይሄ መረጃ ይሆናል። አዳምጠኝ ተፈለክ እንደ ሰው አይነት ነገር ነው አንስቼ እኔ ልክልሃለሁ። እንደ ሰው አይነት ሬሳ ነገር ነው ያስፈልጋለሁ። ቆይ ቶ አንድ ጊዜ የነሱ ነው ህዝቡ ይሄንን መረጃ ምን አድርገው አይውታል? የእናንተ መረጃ ይሄ ቪዲዮ የተደገፈ ወይንም ፎቶ የተደገፈ አይደለም። ልጅቷ አለች የለችም እናንተም ባመጣችሁት አለች የለችም ብለን የምንወስንበት ምክንያት የለም። እነዚህም ባመጡት ሙታለች የምንልበት ምክንያት የለም። ሁለታችሁም ያመጣችሁት መረጃ የተንሸዋረረ ነው። በተለይ አስክሬን ብላችሁ ያመጣችሁት መረጃ የ2 ዓመት ጭንቅላት ነው ይዘው ይመጣ። ስለዚህ ህዝቡ ይፍረድ። ይሄ ነገር እንዴት ነው የሚያስከደው? ተናገሩ። ኦኬ እኔ ሰያ አንድ ነገር አለው እዚህ ጋር የልጅቱ ጭንቅላት ተብሎ ያየነውና የነበረው ልብስ አንደኛ በፍጹም አይገናኝም። ሁለተኛ የፀጉሯም ሁኔታ እንደሚታየው አሳማኝ አይደለም። እኔ በግሌ አላሳመነኝም። ስለዚህ ይሄኛው ልጅ አለች ካለ ባይኔ በብረቱ አይቻታለሁኝ ቁጭ ብላ። በዛ ላይ እዛ ያሉ ሰዎች እቺ ልጅ የለችም ተብላል ነበር እንደ ብዬ ስጠይቅ እዛ ያሉ ሰዎች ነገሩኝ በህይወት አለች መኑኝ ብሎ ማለት ነው። እነዚህ ደግሞ ይሄ ነው ቪዲዮ። በጊዜው ልጅቱ ስትወርቅ ለምን አልቀረጿትም? ዛሬ እኮ ቀኑ ስንት ነው ሰያ? የዛኔ ቪዲዮ አባትየው ሲጠይቅ ሁሉም ሰው ሲጠይቅ ቪዲዮ ለንም አልቀረጽንም ብለው ነበር። ዛሬ ቪዲዮ ከየት መጣ? ስለዚህ መነጋገር ነው የሚያስፈልገው። በእኔ በኩል እንደዚህ ነው ማስበው። ብሬክስ የምትለው ነገር አለ? ምን ተረዳ ሰይድ? እሺ ጆካ ትሰማለህ? እኛም እንድናወራ ፈቀዱልን፣ እንፈቅድላችኋለን። ሀበሻ ወንድሜ አንዴ ኧረ ሳሪ ትሰሚያለሽ? ለእኔ ትሰሚኛል። የእነሱ ኔትወርክ ይሆናል። ቀጥ ዝም ብለሽ ነገር አንጻር የምንረዳው ነገር ቢኖር ልጅቷ እስካሁኑ ሰዓት ድረስ አልሞተችም። ጥያቄ መልስ እየሰጠን አይሻልም? ሁሉም ሆነ የሚያወራው ለምንድን ነው ለእኛ እድል ማትሰጠን? ስለዚህ ከዚህ በኋላ ኢቭን ይቺ ልጅ አንድ ነገር ቢደርስባት እነዚህ 3 ሰዎች ናቸው ተጠያቂዎች። ተጨርስ ሙኒትና ታወራለህ ወንድሜ ሀበሻ አንዴ የምታርገው እናንተ በቪዲዮ ስላልወጣችሁ ወይ በእንትን ስላልወጣችሁ የማትታወቁ እንዳይመስላችሁ። ከዚህ በኋላ እቺ ልጅ ለሚደርስባት ነገር እቺ ልጅ በህይወት ከሌለች ከዚህ በኋላ እንዲያውም የሚጠየቁት ማንም አያስፈራራህም። ይሄ ማስፈራራት አይደለም። ሐሳብ ዝም አልልም። አንተ ዝም በል። ይኸው ታርጋ እንዴ ሐሳብ እድልን ሰጣቸዋለን። ታወራለህ፣ እሷ ታወራ መጀመሪያ። ስለዚህ መረጃ የሌላቸው እስካሁን የደረሰባት ነገር ስለሌለ ነው። ከዚህ በኋላ ግን እቺን ልጅ እነሱ ካላመጧት ወይም እኛ በምንሄድበት መንገድ ካላገኘናት ተጠያቂዎቹ እነዚህ 3 ሰዎች ናቸው። አሁን እዚህ ጋር መጥተው ያወሩት ልጅቷንም ጨምሮ ማለት ነው።
አንቺን አየውንም ጨምሮ ማለት ነው። ኦኬ የኔ ሐሳብ ይሄ ነው። ጆከር ጥያቄነት ለእናንተ የባሰ ነገሮችን በደንብ በትኩረት እንድትታዩ ነው ያደረጋችሁ። እናንተስ ቢሆን እንዴት ነው ይሄን አስክሬን ይዘህ መተህ ጥርስንና ይሄ የቆየ አስክሬን ይዘህ መተህ በምን ትለያለህ ብለን ከላይቷ ላይ ነው የወሰዳችሁ። ሌላ ሀገር ያሉ ላያውቁ ይችላሉ። እኛ ግን ተመላልሰንበታል መንገዱን። እኛ ልትከራከሩን አትችሉም። ሚውት አድርግ እባክህ፣ ሚውት አድርግ። ሁላችሁም ደላላ ናችሁ እዛ የተሰበሰቡ። ሚውት እንዳታነሳ ከዚህ በኋላ ጆከር ሚውት አድርግ። ቆይ አንዴ ሀበሻ ጆከር ቦታ አንድ ጊዜ እባካችሁ በመሰዳደብ አይደለም፣ ተረጋጉ። አሁን እናንተ ትቀጥላላችሁ፣ ችግር የለውም። አውራ ዝም በልና ታወራላችሁ። አሁን እድሉ ለእናንተ ሁላችሁ ታወራላችሁ። ቆይ አበሻውን በተራ ታወራለህ። ስለዚህ እዚህ ቦታ ስድድብ የለም። ጆከር ጨርስና መልስ ትሰጣላችሁ። እኛ ሀሳብ እየሰጠን ነው። እስካሁን ዝም ብለናችኋል። ሚውት አድርገን እያደመጥናችሁ ነው። አዳምጡን፣ እኛንም ስሙን። በተራችሁ ታወራላችሁ። ማንም በተራችሁ አይገባ። እድል ሲሰጣችሁ ትናገራላችሁ። ስለዚህ እዛ መንገድ ላይ አንዳንተ ሰይድ አንዴ አዳምጡን፣ ትቀጥላላችሁ ተፈለጋችሁ። ኧረ እባክህ ሚውት አድርግ። ቆይ አበሻ ትቀጥላላችሁ። አበሻ የኔ አባት የትላንት አስክሬን እናገኛለን 100% በላይ ይዛችሁት የመጣችሁት መረጃ አይሆንም። ልጅቷን በቁሟ ልትገሏት አስባችሁ ነው። ምርመራ ላላችሁትም በቁሟ ጥርሷን ነቅላችሁ በቁሟ ጉልበቷን አውልቃችሁ ልትልኩት ነው። ጸጉሯንም እንደዛው ከሞተ ይኸውልህ የሄደን ሰው መጠየቅ ትችላለህ። ሳምንት አይሆነውም። የልብሱ ቀለም ይቀየራል። በጭራሽ ይሄ እኮ የተለበሰ ልብስ እኮ ነው ይዛችሁ እያየን ያለ ነው። በረሃ ላይ የቆየ ልብስ እንኳን አይደለም። እንኳን አስክሬን ላይ የቆየ በረሃ ላይ የቆየ ልብስ አይደለም። አለች በህይወት። መነጋገር ያለብን ተነጋግረን አንድ ነገር ልናገረው ልቀቋል። ጆከር አንድ ነገር ልናገር። መጀመሪያ የሰው ልጅ በባህሪው የሚወርቅበትና የሞተበት ወዛማ ቦታ ነው። በሁለት ወር ከ7 ቀን አንገት ተለይቶ እንደዚህ ጭንቅላት ተንቀርፎ ግን የነበረው ሻርብ ምንም ሳይሆን ድርቅ ያለ ቦታ የሰው ልጅ በህይወቱ ወዛማና እስከ 7 ወር 8 ወር ድረስ እዛ አካባቢ ላይ እየቀለጠ ትናገራለህ። ወይልና ሰው እየቀለጠ ቦታው ራሱ ያስታውቃል። ይሄ እኮ ድርቅ ያለ ነው። እሺ ቆይ አንዴ ሀበሻ ቀጥል። ጆከር ሀበሻ ቀጥል ሀበሻ። በተለይ የቅድሙ የኔን ጥያቄ ብትመልስልኝ ደስ ይለኛል። በዛ ቀጥል ሀበሻ። ብዙ ሄዳችሁ አንዱን እንዳንይዘው እየመለስላችሁ ብዬ ነበር። አሁን ምን መሰለህ፣ አጋችም ልጅቷ እንደው ታግታ እንኳን ቢሆን በህይወት ብንኖር እዚህ ያለው ሰው በሙሉ አጋች አድርጋችሁ ስትነጋገሩ እንደዚህ መሆን የለበትም። እኛ እኮ ተጠርተን የመጣ ነው ዛሬ። በምን አመናችሁ ለምትለው በስልክ ያወራነው ሰው አለ አብሮ ሄዱ ምናምን ብለው የሰጠን መረጃ ነው ያልሰጠን እንዴት እንደደከመች። እነኚህ ሰዎች ደግሞ ቪዲዮ የለም ነበር ሰሞኑን ላላችሁት፣ አዎ የለም ነበር ሰሞኑን ታዘው ነው ሞተ ይበረስ ይሉና ቅረጡና ላኩ ተብለው ታዘው ነው ትናንት አዳራቸውን ሄደው ተፈጅር በኋላ ፀሐይ ሲወጣ አካባቢ ጠብቀው የቀረጡት ቪዲዮ ማለት ነው። አካባቢው የእሷ እንዳልሆነ ቆይ እግሯን ሰብራችሁት ይሆናል፣ ጥርሷን ሰብራችሁታል ይሆናል። እኛ እኮ ፈጣሪ የምንፈራ ሰዎች ነን። ይሄ ጋር በሙሉ አንድ አይነት ሰው ነው እንዴ ያለው? እናንተ እንዴ ነው የምትገምቱት? እሺ ሀበሻ ይቅርታ፣ ለሰው የሚሰጠው ታርጋችሁን አሰባችሁን እኛ። እሺ እኔ የምልህ እዚህ ላይ አሁን ሳልናገር እስካሁን አዳምጠናል። ብሬክስ እስካሁን አዳምጠናችኋል። የምትሄዱበት አካሄድ ጆከር በጣም አደገኛ አካሄድ ነው የምትሄዱት።
እንደዚህ አይነት አኪያ ጥሩ አይደለም። አንድ ሰው ጥፋተኛ እንኳን ስለምናውቀው ነው። አታሰድበኝ በቃ ስለምናውቀው ነው። ለምን ስታውቀው ደርስ ስትፈልግ 100 ዓመት ወቀው መንገድ ከአንተ በፊት ነው የተመላለሽ ያውቀዋለሁ። መቶ ዓመት ተመላለስ። ዝም በል በቃ እንዳትመላለስ። 100 ዓመት ነው ተወበል። እኔ እናንተ አንበሳችሁ። ዝም በል በቃ ዝም በል አትነግረንም። ዝም በል እድል ማለት ዝም በል ሙይት ይረጋል። እባካችሁ ዝም በል አንተ ዝም በል እባካችሁ አትከራከሩ። አንድ ጊዜ ቆይ ብሬክስ ቆይ። ይሄ ሰውን መሳደብና ውሸትን እውነት አድርጎ ለማንጣት እርግጠኛ ነኝ ያ ያያችሁት አስክሬን ወይም ያያችሁት ጭንቅላት የሁለት ወር ብላችሁ ልታምኑ ራሳችሁ ውስጣችሁ ያውቃል። ምንም ጥርጥር የለ። አሁን እኛ እናንተ ተሸውዳችሁ ከሆነ እናንተንም ሸውዳችሁ ከሆነ ሻርቧን ይዘው ሂደው ሻርባ ምንም ነገር ሳይሆን አንድ የኛ ነው ድሮ እናውራበት። አይቅድቅድም ለምንድን ነው አሁን ሹሩሩ የምትሉት? አሁን እኮ ሹሩሩ አያስፈልገውም። አሁን ተጠያቂ ግለሰብ ነው። እነሱ እሷን ካላመጡ እነሱ ናቸው ተጠያቂ። መኩፋኖን አስገባው። እሺ ሳሪፋን ነው የሚያስወጣው። ቆይማ ሚኪ ማን ነው ታስወርዳላችሁ? ሰያ ቆይ እስኪ አንዴ ሙኒ አሁን ሰያው ታዳመጣችሁን በአደብ አደም አቤት እሺ እናዳምጣለን። ተረጋጋችሁ። ሊሰማ አልቻለም እኮ ሀበሻ ወንድሜ በመጀመሪያ አንድ ነገር ልንገርህ የሀበሻ ወንድሜ ልንገርህ። ብሬክስ እና እኔ ቤቱን ሞዴሬተር ነን። ቤቱን አጀስት አድርገን ነው የምናስወራውና ስንናገር ጣልቃ እየገባንባችሁ አይደለም። በቂ ጊዜ ሰተናችሁ መረጃ አቅርባችኋል። አሁን ያለው ሰው ጥያቄ እየጠየቀ ነው። ጥያቄ ስትጠየቁ ደግሞ በስነ ስርዓት ነው መመለስ ያለባችሁ። ሰው መሳደብ የለባችሁም። ከወደኛ የሚሳደቡ ሰዎች ካሉ ተው እያልን ነው። እኛ ወርተን ከጨረስን በኋላ ለእናንተ ድል ስንሰጣችሁ ከእናንተ ከጎን ደግሞ ለሰው ድል ሰጡና እናወራለን። ልጅቱ በህይወት ስላለች እናንተም እኛን ነው መምሰል ያለባችሁ። መጠየቅ ያለባችሁ እንደኛ ሁናችሁ ነው። ይሄ አሳማኝ ስላልሆነ ነው። ደስ ሊላችሁ ይገባል። ልጅቱ በህይወት አለች። የመጣው መረጃ አሳማኝ ስላልሆነ ይሄን ነገር በቃ ተደማምጣችሁ ከጎን አውሩ። ሚውት ከማንሳታችሁ በዚህ የሚያምን የለም። እናዳምጣለን። ቆይማ ካለች እሰየው ይለናል እኮ እሱን በል ቴንክ ዩ እሱን በልና እኛ በህይወት እያለ ጥርስ ነቅላችሁ ነው ታጥንቷ ሰብራችሁ ነው። እንዴት እንደዚህ ይባላል? የሰው ልጅ ምን ሲሆን እንደዚህ ለወደፊቱ ነው ያለው። የጥያቄውን ሰምተው ከሆነ ለወደፊቱ ዲኤንኤ የሞተችበትንም ያስረዳል። ምን ችግር አለው? አሁን እኛ ሄዳ እናንተ አመናችሁ አላመናችሁ አይደለም። እኛም ባናምን ሄጋለን እንኳን እናንተ እኛ ኑ ተብለን የቀረብኑ ሰዎች ባናምንም ሰውየው እኮ ቤተሰብን ይዞ እስከ መጨረሻ መሄድ ይችላል። ወይ አንድ ነገር አበሻ አንድ ነገር እናንተ ሽምግልና ነው የቀረባችሁት? ጠበቃ ነው የቀረባችሁት? እናንተ ተጠሪ ሽማግሌ ሆናችሁ ወይስ የጉዳዩ ባለቤት ናችሁ? እስቲ ንገሩ። የሁሉንም እንደ ሀገር ሰውነት እና ታዲያ ዝም በልሃ ታዲያ ሽማግሌ ነው ከንግግራቸው ራሳቸውን ነው ዲፌንድ እያደረጉ ያሉ። ሽማግሌ የሚለውን ስሙና እዛም ያለው ሽማግሌ እዚህም ያለው ሽማግሌ አብሮ የሚደመድመውን ስሙና የሆነው ነገር ይፈጠር። እናንተ ቆይ እስቲ አደናገራችሁ። እናንተ እሺ አንዴ ድል ስጡኝ ላይ ነው ምስኪ እናንተ በጥርስ ነቅለው ነው እግር ሰብረው ነው ተማለት ዳር እስከምንደርስ መራው እስከሚወጣ እንደው ቢላህ አለይክ አንድ ጊዜ ቢያንስ እኛ ናታው እንዴ እኛ ሁሉንም አቁም እያስያዝን ነው። ሁላችሁ በስነ ስርዓት እንድታወሩ እያደረግን ነው። እንደው ሀበሻም ይሁን እዛ ያለው ሽማግሌ ነኝ ብሎ የመጣ አካል የሰው ልጅ እንዴት ነው ጸጉሩን እንደ አርቲፊሻል ተነስቶ የብቻ የሆነው? እንዴት ነው በሁለት ወር ተሰባት ጭንቅላቱ እንደዛ የሆነው? አንድ ጊዜ እንድርስ አንድ ጊዜ ቆይ ይቅርታ አድርገኝ። እናንተ ህሌናችሁ ተቀብሎታል ወይ ንገረኝ እስቲ። እዛ ያለው ሽማግሌ ይናገር። በመጀመሪያ ደረጃ ሰይድ ያመጣው ልጅ ልንገራቸው ስለሞት ልናገር። አንዴ ወንድም አለም ቆይ አንዴ ሀበሻ አንዴ ይኸውላችሁ፣ ሰው ሲሞት የሚሆነው ፈሳሽ አለ ውስጡ። ያ ፈሳሽ ምንድነው የሚሆነው? ያብጥና ይፈነዳል። የለበሰው ልብስ በዛ ፈሳሽ ይጥለቀለቃል። ከዛ ምስጥ ሲመጣ ልብሱንም አብሮ ይበላል። ይሄ ደግሞ ልብሱ እንዳውም ከተቀበረችበት በላይ ነው ያስቀመጣችሁት። ምን ሰዓት አወለቃችሁት? ከላዋ ላይ ሴንስ አይሰጥም። ምስተም ሊበላው ይገባል። ማኩ በእመቤቴ አንድ ጊዜ ሰያ ለምንድን ነው የሚያስወርዱኝ?
ለምን ነው የሚያስወርዱ? ሞዴሬተር አንሳ እባክህ። የሰጠው ሰው ብላችሁ ነው የምታስወርዱ? ሞዴሬተር ያለው ሰው እኮ ቁጭ ብያድሬ ቅማላሞች እምፈልገው ማን ያስወርደ? ግማታሞች ሰባታለው ያስወርዳቷል። ሰባታለው እንዴ 100 ጊዜ ነው የሚያስወርዱ። አታስወርዱ አትተዋት። 100 ጊዜ ማን ነው ሞዴሬተር ያለው? ቁጭ ብያድሬ ይኸውልህ ሞዴሬተር ያላቸው ሰው እኮ የሚያስወርዱ አይደለም። ይኸው 5 ሰዎች ናቸው፣ እነሱም የታወቁ ናቸው። ኤፍራትም እያስወርዱኝ ነው። ኤፍራትም እውነት አልዋሽም እያስወርዱ። ማን ነው የሚያስወርድሽ? ያሳይሻል እኮ የሚያስወርድሽ ሰው እኮ ያስታውቃል። ስክሪን ሪከርድ ላይ ይወጣል። 1 2 3 4 5 6 7 ናቸው ይጽፍልሃል ላይ። አዎ ሐሳቡን ልጨርሰው እና ምን ይሆናል መሰላችሁ? መጀመሪያ ቆዳው ይቀልጥና እንትኑ ላይ ይሄ አጽሙ ላይ ይደርቃል። ተግባባን? ይጠቁራል። ነጭ ለመሆን ረጅም ጊዜ ይጠይቃል። ይሄ ደግሞ አፈር ውስጥ የተቀበረ አይደለም፣ ከአፈር ውጭ ነው ያለው እና ጥቁር ነው የሚሆነው። መጀመሪያ ነጭ አይሆንም እንደዚህ። ልብሱም ደግሞ እሷ ስጋ ላይ ነው የሚሆነው። whatever it is አሁን ያመጣችሁት ልብስ ገና ስትደርሱ ልብሱ ከላይ ተቀምጧል። ይሄ ስራ ነው። እንደገና ጸጉር ደግሞ ይኸውላችሁ ቆዳው ሳይረግፍ ጸጉር አይረግፍም። ጸጉር እነዚህ ባየው መልኩ አይደለም የሚረግፈው። ስቲል ከጭንቅላቱ ጋር ተያይዞ ነው የሚቆየው ለረጅም ጊዜ። ወዲያው አይደለም ጸጉር የሚወጣው። ይሄ በሙሉ ፌክ ነው። ልጅቷ በህይወት አለች። ከዚህ በኋላ እቺ ልጅ ጥፍሯ ቢቆረጥ ተጠያቂ አሁን እዚህ ጋር እንደ ሽማግሌ መስለው ገብተው ለሰውየው የሚከራከሩ እኔ እኮ 100 ሰው አለ እዚህ ጋር 50 ሰው አለ ይላሉ። እስቲ ቪዲዮ ከፍተው 100 ሰው ያሳዩ። የለም፣ እርግጠኛ ነኝ የለም። ስለዚህ እነዚህ ቪዲዮ ላይ የወጡት በሙሉ ተጠያቂ ናቸው ለዚህች ልጅ ነፍስ ይመችን ጨምሮ። ስለዚህ መሽሩሩ አያስፈልግም። ከዚህ በኋላ ከፈለጉ ይውረዱ፣ እኛ ሀሳባችንን እንሰጣለን። ይሄ የሚደረገው ግን ከዚህ በኋላ እቺ ልጅ ጥፍሯ ቢነቀል መጠየቅ አለብህ። ዝም ብለህ አንተ በሰው ህይወት እየተጫወትክ ነው። ከእናንተ ጠያቂ የለም። አበሻ ወንድሜ ቤቱ እየመራ ነው። በአንተ ላይ ፖለቲካ የሚሰራ የለም። ገና ስትጀምር ፖለቲካ ራሱ ገና ስትጀምር ምንድን ነው ያልከው? አበሻ ሴቷ ገና ስትጀምር ምንድን ነው ያለችው? ቤተሰብ ለማበጣበጥ ሁሌም ሚዩት እያደረግን እኮ በቃ ሰለቸን። እናንተ የሚዲያ ሰው አመነ አላመነ እንዴ? ተረጋጉ እንጂ ሁላችሁም እንደዚህ እኛም ስላላመን መሰለኝ እኮ መረጃ ልጅቷን ተደራድረን እናስለቅቃት። ሀበሻ ወንድና ሴቱ ልጅቷን ተደራድረን እናስለቅቅ። ልጅቷ በምን ምክንያት እንደታገተች ውስጣችሁ ያውቃል። እናስለቅቃት፣ ተደራድረን እናስለቅቃት። ውስጣችሁ ያውቃል፣ ውስጣችሁ ያውቃል ልጅቷ በህይወት እንዳለች። አንዴ እንዳከለክሉ ገና አሁን ነው ያወራሁት። 4-5 ሰዓት አንድ ወር አላወራሁም። የፈለገ ገንዘብ ይጠየቅ እንከፍላለን። ልጅቷ በህይወት እንደራደር፣ ራሳችን እንከፍል ነበር። ሀበሻ አንዴ ስመው የሸዋው መብረቅ ነኝ። አዳምጠኝ በደምብ። ልጅቷ በህይወት አለች። የሚፈለገውን ነገር ዝም በይ። በሸዋ ስር ተለጥፈሽ እንደ ህዝብ የመጣን ነገር በሸዋ ስር ተለጥፈሽ ሙሉ የሸዋ ሮቢት ህዝብ እንደ ከተማ ወጥቶ ይቃወማችኋል። እየሰራችሁ ያላችሁትን ስራ ሸዋ ውስጥ አትለጠፊ። ወራዳ ደግሞ የሸዋን ህዝብ ታዋርዳለች። አትሳደብ ወንድሜ፣ አትሳደብ እና ልንገርህ አንዴ ሞኬ ትናንትና አባትየው ጆከር ምን አለ መሰለህ? አባትየው ያለውን ነገር ተናግሬለት እዚህ ላይ ቦርድ ማይቆጨኝ። አባትየው ምን አለ መሰላችሁ? ይሰማል አይደለ? አዎ ቀጥል። በቃ ምንም እዚህ ጋር መደባበቅ አያስፈልግም። ልጅቷ የታገተችበት ምክንያት አንድ ኬዝ አለ። አባትየውና ወንድሟ የሚያውቁበት ምን አለኝ? ልጅ ወልዳለች። ልጁ የታገተችው ሀና ሲወለድ ጀምሮ አንተ ፋኖ ነህ እያለች ቪዲዮ ሰርታ ነበር። ያን ቪዲዮ ልመጣ ስትና ያጠፋችውና አንዱና ዋንኛው ምክንያት የታገተችበት ኬዝ ይሄ ነው። ሰያንም ጠይቁት፣ ቃል በቃል ነው የነገሩን። አንዱ ኬዝ ይሄ ነው። ምንም መደባበቅ አያስፈልግም። እየሰማችሁ ነው። አሁን ለሽምግልና የመጣችሁ ጃዛ ቤት ተሰብስባችሁ ቁጭ ብላችሁ የአንድ አካባቢ ሰዎች ዋናው ደላላ የሸዋን ህዝብ የአማራን ህዝብ ለ20 ዓመት እየደለልክ ያሳራት ያረክ ወጣት ነህ። ተሰባስበህ ሽማግሌ ነኝ ቅብጥርስ የምትለው ደግሞ በሸዋ ህዝብ ውስጥ መጥተህ ትደበቃለህ። የሰራኸው ኃጢአት የዚህ ሁሉ ህዝብ እንባ ዛሬ እዚህ ላይ ጥሏችኋል። ምንም አታመጡም። እኛ ከጎኑ አለን። ገበሬም ቢሆን ምንም ባያቀም አባትየው ደካማም ቢሆኑ የኢትዮጵያ ህዝብ ሙሉ ከጎና ነው። ልጅቷ እኛ እንደራደር፣
የሚያስፈልጋትን ነገር እናግዛችሁ እያልን ነው፣ እያስፈራራናችሁ ሳይሆን። ልጅቷ በህይወት አለች። ለምንድነው እነ ተክላይ የማይለቋት? እነ ተክላይና ልጅቷ ያለችባቸው ሰዎች ምንና ምን ናቸው? በእነ ተክላይና በዛኛው ደላላ ያለው ኬዝ ምንድነው? ለምንድነው የማይለቁት? ድንበር ላይ ያሉ የኛ ልጆች እያወሩኝ ነው፣ መረጃ እየሰጡኝ ነው፣ በስርዓት እየመጡልኝ ነውና እባካችሁ እንዳሸለችው አሁን ራሳቸው መረጃ ሰተወረዱ እኮ። መረጃው ደግሞ አይደለም አንድ እንደው ትንሽ እንዳለ ሰው ማንም ህፃን ልጅ የማያምን ቪዲዮ ነው ሰጥቶ እዛ የያዟትን ሰዎች ሊጎዳ የሚችል መረጃ ምንም አይነት ነገር ለኢትዮጵያ ህዝብ እንዳሰጥ በፈጣሪ። ስለዚህ እንድሪዝም እዚህ አለ፣ ባይና ያየዋለውም ልጅ እዚህ አለ። ሁለቱም ተናግረዋል። ይሄኛው መረጃ ላይ ብሎ እሱን ያመጣው፣ ይሄኛው ባይኑ ያየ ነው። እነሱ መረጃው ይሄ ነው፣ ልጅቱ በህይወት የለችም ያሉበትን አይተናል። አላሳመንንም። በፍጹም ማሳመን አይደለም፣ ሊቀራረብ አልቻለም። እኔ ሰቅጦ ለማየት እየነዘረኝ ሳየው ግን ምንም እንዳልሆነ ሲገባኝ ራሴን አረጋጋው። ልጅቱ በህይወት እንዳለች ስለማውቀው የታገተችው በዚህ ቃል ነው። ቅድም በነገርኩ ሳያን ጠይቁት። ኦኬ ሳያን ጠይቁት። በእናትህ ቆይ አንድ ነገር ላስታውሳችሁ። አብረን ተቀምጠን እዚህ ያ የገጠር ልጅ ሲያወራ ልክ እንትኑ በገመድ እንደወጣች እዛው ጋር ቁጭ ያለች ነው ያለው፣ እዛው ጋር ሞተች ነው ያለው። አይታችኋል? ከገመዱ በኋላ ምን ያህል ርቀት እንደሄዱ። የውሸት ማለት ከገመዱ በኋላ ረጅም ሄደዋል እኮ ረጅም ደቂቃ። እሱ ግን ያለ ምንድነው ልክ ዳገቱ እንደው እንትን ገመዱ እንደወጣች እዛው ጋር ቁጭ ያለች፣ እኛን ለፈዋሉን እሷ ቀረች ነው። አሁን እዚህ ጋር ግን ከገመዱ በኋላ ቪዲዮውን ሁሉ ወደፊት ተደርጎ ሁሉ ማለት ውሸት ነው። የትየለሌ ነው። ገመዱን እንደወጣች እዛው ቁጭ ያለች የተባለችው ከገመዱ በኋላ ስንት ደቂቃ ነው ያለው? ሚኪ እሱን ነው የምልህ። ሚኪ እንድርዝሽ ቀጥልሽ። እንድርስ አሁን ምንም አይነት አዳምጡኝ ኣይርከብን ኢልካ እንድሕር ተሓስብ ትኾንካ ሙሉእ ህዝቢ ትግራይ ኣብ ጎሮሮ ስድራኻ ደው ከም ዝብል ክትፈልጥ ክትክእል ኣለካ። ዝኾነ ይኹን ትግራዋይ ንስኻ ሓወይ ትግራዋይ ስለ ዝኾንካ ዝገድፈካ ሰብ የለን። ጥራሕ ንግሆ ናይ ገዛኻ ናይ ስድራኻን ብሙሉእ መጣየቕና ብክሳድካ ክንሕዘካ ኢና። ትደልዮ ገንዘብ ተሃልዩ ሕተት ክንዲዚኣ ገንዘብ ሃውኒ ጓልኩም ክህበኩም ብል ሓፍትና ጫፋ ከይተነኽአት ናብ ስድራኣ ተረክባ ኣይሞተትን ኣላ ብሂወት ኣይሞተትን እያ። እዞም ተራምዶም ዘለኻ ንዓኻ ክምስክሩልካ ትሰዶም ዘለኻ ሰባት ከዓ ነይሩ ካብካ እዮም በዓልኻ ዘምፅኻዮም እዮም። ናይ ሰሃራ ናይ በዓልኻ እዮም፣ ናይ የመን ናይ በዓልኻ እዮም። ልዕሊኻ ገንዘብ ኣዋፂና ንሕና ከዓ ኣብ ስድራኻ ጠጠው ክንብል ንኽእል ኢና። ተረዲኻኒ? ድርድር እውን የድልዮን እዚ ትህበና ስራሕኻ እዩ ምሽዶ ስራሕ እዩ። በዚኣ ሰሪሐ ዝነብር ናብ ራየ ማሕደር ምሽ ብተለኻ ደስታኻ ክትሰርሕ ትኽእል ኢኻ፣ ድሊካ ሓሽሽ ክትሸይጥ ትኽእል ኢኻ። ኣብዚ ዝግደካ ሰብ የለን። ጓልና ግን ተረክበና፣ ሓፍትና ተረክበና፣ ትደልዮ ነገር ትወስድ ኣይትወስድን ከዓ ፅባሕ ንግሆ ኣብ ስድራኻ ክትረኽቦ ኢኻ። ንሕና ብሕግን ሕጋውነት ኢና ንኸይድ። ንስኻ ኣብ ሰሃራ ኮይንካ ብየመንን ብስዑድ ዓረብን ገንዘብ ስለትታሎም ዘለኻ ኣብ ትግራይ ዘሎ ህዝቢ ክትታሎ ይትኽእልን ኢኻ። ህዝቢ ትግራይ ብሙሉእ ኣብ ውፅዕ ጎኒ ዝቕመጥ ምስ ሽፍታ ምስ ደላላ ምስ ደፋሪ ዓማፂ ጠጠወ ይብል። እዛ ቆልዓ ከዓንየ ሓንቲ ነገር ኣይኮነትን። ቀስ ሰቢልካ ከምዛ ዘይተባሃለት ናብ ስድራ ተረክባ ሞይታ ኢለ ነይረንዲ ሕጂ ኣላ እንተይልኻ ፀገም ክመፀለይ ትብል ተሃሊኻ ኣነ 100% ወሓስ ከምፀልካ እየ። ስደዳታ ቆልዓ ፅባሕ ንጎ ብዛዕባ ነገርካ ነገር ሓንቲ ነገር ኣይትዛረብን። ኣጠንቂቕና ናብ ስድራ ክንሰዳ ኢና። ዋላ እውን ደፊርኩምማ እንተኾንኩም፣ ዋላ እውን ብጅምላ ተኣኪብኩም ደፊርኩምማ እንትሕርቶ ኮይንኩም ሓንቲ ዘረባ ወፅያ ንኸይትዛረብ ኣንሕና ባዕልና ኣለና። ትደልዮ ገንዘብ ሕተት 10,000 ድዩ 20,000 ድዩ 30,000 ድዩ ዶላር ሕተት ኣንሕና ለይትን ቀትርን ኣብ ህዝብና ደኒና ለሚና ክንበካ ኢና። ተቆልዓ ግን ስደዳ ሞይታ ኢለ እንዴ ድሕሪ ሕጂ ክቐትላለኒ ሹመይ ከይወፅን ድሕርተይካ ከዓኒ ንስኻን ስድራኻን ኣብዛ ርእሲ ዓለም እንዳሃልኹም ብሰላም ኣይትነብሩ። እዚኣ ፈሊጥካ ክትኣትዋ ክትከለልካ ንዝኾነ ትኹን ዘቆልዓ ብድሕሪ ሕጂ ዘጋጥማ ነገር ንስኻን ስድራኻን ኢኹም ትሕተቱ። ኣይፈልጡን ትብል ትኾንካ ከዓኒ ሙሉእ ውቕሮ ይፈልጠካ እዩ፣ ሙሉእ ህዝቢ ትግራይካ ይፈልጠካ እዩ። ፅባሕ ንግሆ ብክሳድካ ተሓኒካ ክትመፅእ ኢኻ ናብዚኣ። ብጓል ኣንስተይቲ ኣደ ይብልካን ሓፍተ ይብልካን ኣይወለድካን ገንዘብ ትደሊ እንድሕር ትኾንካ ገንዘብ ኢልካ እንዲኻ ትሰርሕ ዘለኻ ሕተት ገንዘብካ ትወሃብ። ብጓል ኣንስተይቲ ተሽከዓሉ ፅባሕ ንግሆ ጓል ክትወልድ ኢኻ ገንዘብካ ወሲድካ ተጓል ኣንስተይቲ ስደዳ ገና ሓራስያ ተባሂላ ቆልዓ ኣለዋ ንወዳ ትንበረሉ ኣኸለ በቃ ትደልዮ ነገር ሕተት ገንዘብካ ትወስድ ተጓል ምለሳ ኣይሞተትን ጫፋ እውን ከይትነኽኣ ድሕሪ ሕጂ ንዝመፅእ ይኹን ሓንቲ ነገር ተሓታታይ ንስኻን ሩካብካን ስድራኻን ኢኹም።
እዚኣ ኸ ኣግሂደ ክነገርከ ሎሚ ክደግማይ ፅባሕ ክደግማይ ድሕር ፅባሕ ክደግማይ ገንዘብ እስከ ፍንጨሎት ባዘለኻ ልዕሊኻ ህዝቢ ኣብዚ ዘሎ ህዝቢ ሙሉእ ህዝቢ ትግራይ ጥራሕ ኣይኮነን ህዝቢ ኢትዮጵያ ሙሉእ እኒ ኣብ ኣፍንጫኻ ደው ከም ዝብል ክትፈልጥ ክትክእል ኣለካ እታ ትበልዓ ናብ ከብድኻ ኸማን ሰሪሓ ትበልካ ንሳ ከይተርፈ ኸማይ ኢና ክንሕዛ እዞም ኩሎም ንዓኻ ሽማግለ ኢና ኢሎም መፅኦም ዘለዉ ሶሻል ሚድያ ኣነ ሽማግለታት ይኩን ናይ ባዕልኻ ሩካባት እዩ ብናይ ባዕልኻ ተምፆም ደለልቲ ምሳኻ መሳርሕትኻ እዮም ሎሚ እውን ፅባሕ እውን ህዝቢ ትግራይ ተዋርድ ክቡር ወረጃ ህዝቢ እዩ ዘለና ህዝብና ይተዋርዱ ይኣኽሎ ዘለዎ ፀገማት ይኣኽሎ ኾኑ በቃ ተጓርዳ ስደዳ ናብ ስድራ ኣኽለ ገንዘብካ ውሰድ ስድራ ጓላ ምልሳ ታጓል መልሳ ናውባ ይኣኽሎም ክልተ ወርሒ ሙሉእ ነቢዖም ደም ነቢዖም ይኣኽሎም ሕጂ እውን ስድራ ከይተቃተለ ናብ ደምነት ከይኣተወ ዛስ ቆልዓ እዚኣ ብስነ ስርዓት ናብ ስድራ መልሳ زحوي زي أزملك إن دحر سوشيال ميديا خطوط زي تخلط خنك أمورا سمايل كسر تشجوا راب تيك تاك أنا أيه تخلي زبالة كاشون كاس حفلة أنا دويلة تدويلة جنزب حتت سوشيال ميديا خيوط أخاب بسنة سرعة بوشتي أبزي له بعلموني تلوا بعل كلنا أبزي أزلنا بمول أنا تأكلنا تاتدي لجنزب توسد تقول عب بسنة سرعة ولا ون أنا أيمل ثاني تبين دحر خنك نفتاز نبرة تابوت أنت جدار يعني أنت سماها سعودي يعني نفتاز نبرة تابوتات ملسا أخلا ودينا لنا بزيا نيج أرشال بتغني عم مستر ألف وملك ديجيتو على المتجم علت مفلقوا جنزبيستان أو وقتن بسكوا እግዚአብሔር ይባርክ ወንድማችን እናመሰግናለን በመጀመሪያ ሚኩ አጋርነትክን አሳይተህ መተህ የተሰማህን በመናገር ሁለተኛ በቋንቋ የአማርኛ ቋንቋ የማይሰሙት ወንድሞች አባቶች እናቶች ካሉ ምን እንደተደረገ በስነ ስርዓት ስለገለጽክልን አይ ሪስፔክት ዩ ብራዘር በጣም ቴንክ ዩ እግዚአብሔር ይስጥልን ይሄን ነው ልል የምችለው በእኔ በኩል ጆከር እንደገና ደግሞ አሁን ይሄ ሁሉ በተባለው ነገር የማይስማሙ ከሆነ ድርድር ውስጥ ምንም እንገባለን የማይሉ ከሆነ ተክለ የሚባለውን በየትኛውም ዓለም ያሉትን ቤተሰቦች ለሚጠቁም ሰው ራሱ እኛ ገንዘብ እንሰጣለን የሱም ቤተሰብ ለሚጠቁም እሱ በሰላም የማያመጣ ከሆነ እኛ ራሳችን እናገኘዋለን እሱ ድርድር ላይ ካልገባ የሱ ቤተሰብ የሚምጣ ምንም ችግር የለም የነዚህ ቤተሰብ የታወቀ ነው የነዚህ አድራሻ የታወቀ ነው ካስተካከሉ በራሳቸው መንገድ አህለን ወሳለን የማያስተካክሉ ከሆነ ደግሞ የነሱም ቤተሰብ የሱም ደግሞ ቤተሰብ ይፈለግ ይሄኛው ወገን ለማዳን ሽማግሌ ላካቸው ሰዎች ናቸው እነዚህ ሰዎች የሚያውቁን ነገር እኛ እናቅም ብለው ከኛ ጋር መቆም ያለባቸው እሷ ከኛ ጋር ትከራከራለች ደላላውና ኦነሩ ሌላ ሶስተኛ ወገን አለ ሚኪ ኖ ጓደኛ ናቸው አብረው የሚሰሩ በጣም ጓደኞች ናቸው ሁሉንም ደግሞ የደላላው ሚስት ነች የዋናው ሚስቱ አይደለችም አንድ ላይ ያሉ ናቸው አየስ ጨምረን ኢንፎርሜሽን ታበላሻለ ጓደኞቹ ስራውን አብረው የሚሰሩ ሰይድ ተጠያቂ ናቸው ካሁን በኋላ እናንተም ሰይድ አንዴኛ አንተ ቤት ባለቤት አንተ አይደለህም አንዴ አንተ አረ ሚውትን አንስተህ አውራ አትመውቷት አንድ ጊዜ ሰይድ አንተ እኛ እንትን የምንልን አሁን በንገረኝና እንውጣ በቃ ለስሪቡ ምናምን ከሆነ የመሰደድ አልፈልግም ምክንያቱም መሰደድ ከፈልኩ ከቀድም ጀምሬ መሰደድ ይችላል አይደለም እኛ አሁን የምንለው እዛ የተሰበሰበው ሽማግሌ እዛ ያለው አካል ያንን ቪዲዮ አይቶ እውነት የ68 ቀን አስክሬን ነው ብሎ አምኖ ነው ለኛ ያሳያችሁ በጣም ጥሩ ይሄን ደግሞ ጥያቄ ነው አሁን ይሄ እዛ ያለችው አሁን ልጅቷ የሞተችው ጅዳ ቤት ውስጥ ወይ ሙከይፍ ላይ ምናምን አይደለም በረሃ ላይ ነው የሞተችው አውር ያለ ሁሉ ነገር አለ ልብሷ ደግሞ ለምተው ነገር ልብሷ ከላይ ያለበስኳት ነው ብሏል በረሃ ላይ ስንት ታግዬ ወጣሁ ነው አረ በእናትህ አታስቀልድ አውሬ ቆጥቶ ይዞ ይወጣል ምን አይነት ነገር ነው የምታወሪው አንቺ ሴትዮ እሺ በረሃ ላይ እኔ በነገራችን ላይ ምን እንደተረዳው ታውቃላችሁ ሞት ብለው ለመናገር እንኳን አፋቸው ላይ ከብዳቸው የሰው አሰዳቢ ያ እኔ በጣም ይገርመኝ ያችን የመሰለ ልጅ ጠፍታ የኛም ምላስ ለመያዝ ነው እንጂ የልጅቱ ሁኔታ እንኳን ለመናገር አይሰቀጥታትም በመጀመሪያ ደረጃ ቅድም ሲገቡ መረጃ አለን ብለው አርትላንት ተነጋግራቸው አልነበረ የገባችሁ ምን ነበር ያሉት እነሱ ቤተሰብ አጋላችሁ ምናምን ያልሆነ መረጃ አውጥታችሁ ምናምን ነበር
ህዝቡን እዚህ ጋር ሌላ ሪከርድ ተደርጎ እንዲቀመጥ ነበር ሲሰሩ የነበር። ግዴታ አውጡ። መጀመሪያ እኮ የእናንተ ዮካ መጀመሪያ የእናንተን ኢንፎርሜሽን የእናንተን ያሉት እኮ ምናልባት ፎቶ እና ቪዲዮ ካለን ያንን ላያሳዩ ነበር። አየ ግድ ወለፈ የመረጃውን አይነት አይተው ነበር የሚናገሩት ያስተካክሉት ነበር። መሳደብ ከጀመራችሁ ልሞልጫት ይቺ ቆሻሻ ሳሪ አሁን ምን እናደርጋለን መሰላችሁ? በቃ ካሁን በኋላ ለሚመጣው ነገር በሰሃራ ላይም ይሁን በሳውዲ አረብ ላይ መማሪያ እንዲሆን የነዚህ ቤተሰብ እቅም ተደርጎ መያዝ አለባቸው። አሞራው ተክላይን አጥማልን አሞራው ተክላይን አሞራው ዋና የምናስቸግር ተክላይን ኃላፊነት ላንተ እንስጥ። በኢትዮጵያ ላይ ያለው በሙሉ ተለቅመው ይያዛሉ። ለሚያንገኝ ሰዓት በቤተሰባቸው ሙሉ በሙሉ አለ። አንተ የዛን አስፈልግ ወይም አለኝ ብሎ የሚመጣ ሰው እንትን የሆነ ነገር ይደረግለት ገንዘብም ምንም ይሰጠው የተክላይን ፎቶ ሓደ ነገር ክነግረኩም ስምዑኒ ኣብዚ ተጋሩ እንድሕር ተሃሊኹም ወይ ንዑ ናይቲ ሰብኣይ ንሱ ኢንፎርሜሽን ትፈልጥዎ እንድሕር ተሃሊኹም እስካብ ዝደለኹም ገንዘብ እስካብ ፍርቂ ሚልዮን ክፍል ይኽእል ናይዚ ሰብኣይ እዚ ፎቶም ሽንቁፅሪ ናይ ስድርኡ ውቕሮ ተባሂሉሎ ውቕራበይ ከባቢ ውቕሮ ክተብላዕሎ ዲ ውቕሮ ማራይ እዚኦም ብሙሉአና ፃሪኹም ተምፅዎን ዝደለኹም ገንዘብ ንኽፍለኩም ንሕና ብድሕሪኡ ንድሕሪ ሕጂ ዝመፅእ ደላላይ ዝኾነ ይኹን ጓል ኣንስተይቲ ወዲ ተባዕታይ ዓጊቱ ገንዘብ ንኽሓትት ወይ ንኽደፍር ዝገብር መምሃረ ንኸውን ምእንታን እያንዳንዱ ኣብ ትግራይ ይኹን ኣብ ኣምሓራ ዘሎ ቤተሰብ ብሙሉ እንዳተለቐመ ክኣትሉ ንድሕሪ ሕጂ መምሃር ክኸውን ኣሎ። ላለፈው ይበቃል። ካሁን በኋላ መማሪያ እንዲሆን እያንዳንዱን ቤተሰብ 7 ዘር እየተለቀመ መያዝ አለበት። 7 ዘር አንድ እሱ ነው። ሁለተኛ ቅድም አሞራው ምን አለ መሰለህ ኮንቨርሴሽኑ ሲጀመር መጀመሪያ ስናስጀምረው እኔና ብሬክስ ከሳሽ ነን እኛ የኢትዮጵያ ሕዝብ ከሳሽ ነው መረጃችሁን አሳዩ ስንል እምቢ አሉ። መረጃ ሊያሳይ የመጣ ሰው እምቢ ይላል እንዴ? መጀመሪያ አሳይ ሲባል ክርክር የኛን የምናሳየውን ነገር አይተው ሊያቀርቡ ማለት ነው። የነበረው ነገር ዲፌንድ የተነገራቸውን ነገር ነው የሚያወሩት። ደግሞ ስትጠይቃቸው ተመካክረው ነው የሚመልሱት። ቅድም በልመና ግቡ ሲባሉ እምቢ ያሉ ሰዎች አሁን እየለመነች ትገባለች። በጣም ነው የሚገርመው። ስትመላለስ ትብላለች ታድራለች። እሷ ራሷ ወንጀለኛ ናት። እነሱም ደላላዎች ናቸው። ሸዋሮቢት ላይ ምን የመሰለ ቤት አለው። በተለይ አንዱ ይሄ ዘማች ነው ምናምን የምትባለው በአጠቃላይ ደላላዎች፣ ሶስታችሁም ደላላዎች ናቸው። ለምን ፈራችሁ እንደዛ ከሆነ? በዚህ ላይ ዝምታችሁ ስትናገሩ የሰፈራችሁ ሰው አለ፣ የአካባቢያችሁ ሰው አለ በደንብ ጠንቅቆ የሚያውቃችሁ። እንግዲህ አሞራውም ስላየኸው የነበረው ነገር በአይኑ በብረቱ ያየ ልጅ ገብቶ ተናገረ። ከዛ ያምን ብሎ በአይኑ ያየውን ነገር ውስጥ ላይ ያለ ሰው ሲጠይቅ እሷ ናት ተባለ። እኛ ያልሞተ ሰው ነው መረጃ ይዘን የመጣ ነው። በዛ በህጋዊ መንገድ ይሄድ ሊሰራ የሚፈልግ ሰው በቃ ይሄ ሁሉ የሞተው ሬሳ ይበቃል። ልጅቷን በቃት። ይሄ ሁሉ 2 ወር ሙሉ ተጫወቱባት፣ ደፈራችኋት፣ ይበቃችኋል። በስነ ስርዓት ለቤተሰቦቿ አስረክቧት። ካልሆነ ነገ በጠዋት ደርሰኛ ቤተሰቦቻችን ተለቅመው እንዳለ ነው የሚገቡት። ይሄን ማወቅ አለበት። ተخላይ ሆንካ ወላ ኻሊ ሆንካ ቪዲዮውን ስራበት በትግርኛ ፎቶውን አድርጋ አሞራው የተክላይን ፎቶውን 1-3 ፎቶዎች አሉ እንልክልሃል። ስልክ ቁጥሩም አለ እንልክልሃል። በብዛት ሲጀመር ድንበር አካባቢ ያሉ የእናንተ ልጆች በደንብ ጠንቅቀው ያውቃሉ። ሳውዲ አረቢያ ያሉ የእናንተ ልጆች ያውቁታል። በዛ መንገድ የሚመላለሱ በአጠቃላይ ያውቁታል። ተክላይ በሱ ያልመጣ ሰው የለም። ወንድሜ እኔ ሊሄድባን ነበር ነገ ጧት ቤቴ ስገባ ከሙኒት ጋር ፎቶዋ ሙኒት ጋር ስላለ ደከመን እኮ ረግጥሻለሁ። ነጋሽ የምን ነገ ጧት ነው ነጋ አንቺ አስደፋሪ አቃጣሪ ሳራ አይመለከትሽም መሲ አይመለከትሽም ሙኒት ብለሽ ዘቅዝቄ ነገር ረግጥሻለሁ። እኔ ቤት ነኝ ቶሎ እሺ ረግጥ አይዘይ ወርኪ ደሞ አሁን እኔ ወጣለሁ። ተስፍሽ ወንድሜ ተስፍሽ አረርጌውን አግባ። አሞራው ሐሳቤን ስለተጋራይ በጣም አመሰግናለሁ ወንድሜ። ተስፍሽን እኮ እየፈለግነው ነበር እኮ ቀን ላይ እኮ ገና ሲጀምር ያው አለ ልረግጣት ነበር ይቺ ራስ ገዱ በጌት ያው ተስፍሽን አግባ ነው ይወጣልሃል ወንድሜ። አለ ቦታ አለ አስገዱ። ኧረ እኔ ለነገር ነበር የመጣሁት። ይቺ ዝተት የተክላይ ፎቶ ካንቺ ጋር ለሳሪ ልትቪዲዮ ይቻለሽ